ፖላንዳዊው የባርሰሎና የፊት መስመር ተጫዋች ሮበርት ሌዋንዶውስኪ ክለቡ ባርሰሎና በነገው ዕለት ከሪያል ማድሪድ ጋር ከሚያደርጉት የኮፓ ዴል ፍጻሜ ጨዋታ ውጪ መሆኑ ተገልጿል። ባርሰሎና በነገው ዕለት ምሽት በኮፓ ዴል ፍጻሜ ጨዋታቸውን ከተቀናቃኛቸው ሪያል ማድሪድ ጋር በኤል ክላሲኮ ደርቢ የሚያደርጉ ሲሆን በዚህ ወሳኝ የፍጻሜ ጨዋታም በውድድር ዓመቱ ድንቅ ብቃት እያሳየ የሚገኘውና ከቡድኑ ወሳኝ ተጫዋቾች መካከል በግንባር ቀደምትነት የሚጠቀሰው ፖላንዳዊ የ36 ዓመት አጥቂ ሮበርት ሌዋንዶውስኪ ከጨዋታው ውጪ መሆኑ ተዘግቧል። በአንጻሩ ለረዥም ወራት በኤሲኤል ጉዳት ከሜዳ ርቆ የነበረው የ32 ዓመት የብሉግራናዎቹ ጀርመናዊ ግብ ጠባቂና ነበል ማርክ-አንድሬ ተር ስቴገን ለነገው ጨዋታ ዝግጁ መሆኑ የተገለጸ ሲሆን በቡድን ስብስብ ውስጥም ይካተታል ተብሏል። የስፔኑ ክለብ አትሌቲኮ ማድሪድ በክረምቱ የዝውውር መስኮት 25 ዓመቱን የቶተንሃምን ኡሩጓያዊ የመሃል ሜዳ ተጫዋች ሮድሪጎ ቤንታንኩርን ለማስፈረም ፍላጎት እንዳላቸው ተዘግቧል። ተጫዋቹ ስፐርሶችን በ2022 ከጣሊያኑ ክለብ ጁቬንቱስ የተቀላቀለ ሲሆን በዘንድሮው የውድድር ዓመትም በአሰልጣኝ አንጄ ፖስቴኮግሉ ስር ጥሩ እንቅስቃሴን እያሳየ ይገኛል። በሁሉም ውድድሮችም 38 ጨዋታዎችን አድርጓል። አትሌቲኮ ማድሪድ ከቶተንሃም ሆትስፐር ከሮድሪጎ ቤንታንኩር በተጨማሪም አርጀንቲናዊውን ተከላካይ ክርስቲያን ሮሜሮን ማስፈረም እንደሚፈልጉት ታይምስ በዘገባው አስፍረዋል። በጥር የዝውውር መስኮት ከጣሊያኑ ክለብ ሊቼ ማንቸስተር ዩናይትድን የተቀላቀለው ዴንማርካዊ 20 ዓመት የመስመር ተከላካይ ፓትሪክ ዶርጉ በማንቸስተር ዩናይትድ ስላለው ጫና ሀሳቡን ሰጥቷል። ተጫዋቹ ጫና በሁሉም ክለቦች አለ ብዬ አስባለሁ፣ ግን በማንቸስተር ዩናይትድ ከሁሉ የበለጠ ነው። ደጋፊዎች ብዙ ይጠብቃሉ፣ ስለዚህ ጫናው ከፍተኛ ነው። ነገር ግን በሜዳ ላይ ተረጋግተህ መጫወት ስትጀምር በራስ ላይ መሻሻልና የተሻለ ውጤት እንድታመጣ ይረዳሃል ሲል፣ በእርግጥ እንደዚህ ባለ የውድድር ዘመን አንድ ክለብ ስትቀላቀል ጫናው እንዳለ ታውቃለህ። ደጋፊዎች ከአዲሶቹ ተጫዋቾች ብዙ ነገር ይጠብቃሉ። ይህም ተጨማሪ ኃላፊነት እንዳለብን እንዲሰማ ያደርጋል። እኛ ቡድኑን በምንችለው መጠን መርዳት አለብን። ይህንንም ገና ክለቡን በተቀላቀልኩበት የመጀመሪያ ጨዋታ ተረድቼ ነበር ሲል አስተያየቱን ሰጥቷል። ዴንማርካዊ መስመር ተከላካይ ዶርጉ እስካሁን በማንቸስተር ዩናይትድ መለያ 7 የፕሪሚየር ሊግ ጨዋታዎችንም ማድረግ ችሏል።